አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጀነራሉ አመራሮቻቸው ወደ ተገደሉበት የጎጃም ቀጠና የጦርነት ግንባር ተጉዘው አንገታቸውን አስደፋናቸው ብሏል። በጎንደር ደግሞ ጠላት አማራ ተያዘች የሚል ፕሮፓጋንዳን የክልሉ የኦህዴድ ብልጽግና ተላላኪዎች አሰራጭቷል። በክልሉ አንዳንድ ስፍራዎች ጥቃቶች መፈጸማቸውም ተሰምቷል። ዝርዝሩ ተዘጋጅቷል። የአብይ አህመድ አማካሪ መከላከያ ዋሽቷል ሲሉ ምላሽ መስጠታቸው ተዘገበ። የብርሃኑ ጁላው ተቋም የሰሜን እዝን በህወሓት ክህደት ተጠቃ የሚለውን ሀተታውን ከጌታቸው ረዳ ጋር አያይዞ ማቅረቡ የሚታወስ ነው። በስፋት እንመለከተዋለን። የብልጽግናው ስርዓት የድሮን ጥቃትና ቅኝቶቹን እንደቀጠለ ነው ሲል ህወሓት ገለጸ። ከወታደራዊ ምልመላ ጋር በተያያዘ የተነሳውን ጨምሮ ከሰሞኑ በአውሮፓ ህብረት ለቀረበው ማሳሰቢያ ምላሽ ሰጥቷል። በሌላ በኩል የድርጅቱ ምክትል ሊቀመንበር ደግሞ አንዳንድ ምዕራባውያን ዲፕሎማቶች ጄኖሳይድ ለፈጸመ ስርዓት ከለላ እየሰጡ ሌሎች ጥፋቶችን እያበረታቱ ነው በማለት ከሷል። ተጨማሪ ያለን ከ300 በላይ ኢትዮጵያውያን ስደተኞች በደቡብ አፍሪካ መታሰራቸው ተሰማ። በሀገሪቱ የተቀመጠው ቀነ ገደብ መድረሱን ተከትሎ ውጥረቱ እንደቀጠለም ነው። ይህ በእንዲህ እንዳለ የደቡብ አፍሪካ ከፍተኛ የፖሊስ አመራር ከግድያ ሙከራ ማምለጣቸው ታውቋል። ሌላኛው መረጃችን ነው። የአሜሪካና ኢራን ባለስልጣናት ኳታር ውስጥ ለድርድር ይገናኛሉ ሲሉ ዶናልድ ትራምፕ አሳውቋል። ኢራን ደግሞ ጉዳዩን አስተባብላ የሚገናኙት ለድርድር አይደለም ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሉ አመራሮቻቸው ወደ ተገደሉበት የጎጃም የጦርነት ግንባር ተጉዘው አንገታቸውን አስደፋናቸው ብለዋል። በጎንደር ደግሞ ጠላት አማራ ተያዘች የሚል ፕሮፓጋንዳን የክልሉ የኦህዴድ ብልጽግና ተላላኪዎች አሰራጭቷል። በክልሉ አንዳንድ ስፍራዎች ጥቃቶች መፈጸማቸውም ተሰምቷል። ከሰሞኑ በክልሉ በተለያዩ አካባቢዎች የተደረገውና የፋኖ ኃይሎች መገኛዎች ናቸው የተባሉ ቦታዎች ላይ ያነጣጠረው ያገዛዙ ዘመቻም ልክ ባለፉት 3 ዓመታት በተደጋጋሚ የተለያየ ስያሜ እንደተሰጣቸው ዘመቻዎች ሁሉም የታሰበው ግብ የተሳካበት አልሆነም። በተለይም በጎጃም ቀጠና ከደጋ ዳሞት እስከ ቋሪት ባለው አካባቢም የመከላከያ ሰራዊቱ ኮሎኔሎችን ጨምሮ ወታደራዊ አመራሮች ሳይቀር የእርስ በርስ ጦርነቱ ሰለባ የሆኑበት አጋጣሚ ነው የተስተዋለው። እነዚህ አመራሮች ደግሞ የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማም ከቀናት በፊት ጠላትን መጥላት አለባችሁ ብለው ስብሰባ ጠርተው ኦሪንቴሽን ሰጥተዋቸውም የሸኟቸው ነበሩ። ጠላትን የሚጠላ በጠላት ላይ ቁጭት ያለው ስለዚህ ግዳጅ ያለኝ የሚል ጠንካራ አስተሳሰብ ያለው ኮሚትድ የሆነ ኃይል የሚያዘጋጅ ባዘጋጀውን ኃይል አዋግቶ ድል ማምጣት የሚችል አመራር መፈጠር አለበት። ነገር ግን እንዴት ተብለው የተላኩት አመራሮችን ጨምሮ በዚህ አካባቢ የጉዳት መድረሱን ተከትሎ የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማም ሌሎችንም የኮር አዛዥ ጀነራሎችን አስከትለው ወደ ግንባር ተጉዟል። ወታደሮችን ለማበረታታት የተጓዙት ጀነራሉም ብራዳማ በተባለው ስፍራ ላይ ሆነው የጸረ ሽምቅ ውጊያችን የፋኖን አንገት ያስደፋ ነው እያሉ ተናግሯል። ህዝባቸው ላይ ጦር አዝምተው እየተዋጉ በርካታ የአማራ እናቶችን አንገት እያስደፉ ይህንን በኩራት የሚያቀርቡት ወታደር አዛዡም ይህ ትርጉም አልባ የእርስ በርስ ጦርነት ኮሎኔሎቻቸውን ጨምሮ እያሳጣም ብዙ ጊዜና ሀብት የወጣባቸው ወታደራዊ አመራሮች ሀገሪቱ እንድታጣ ከማድረግ ባሻገርም የበርካታ የኢትዮጵያን ወታደሮች ድሃ ቤተሰቦችን አንገት እያስደፉ እሳቸው ግን አንገታቸውን አስደፋናቸው ይላሉ። በቅርቡ በወጣ ዓለም አቀፋዊ ሪፖርት በአብይ አህመድ የሚታመኑ ጀነራሎች ውስጥ እንኳን ስማቸው ያልተነሱት እኒህ ወታደራዊ አዛዥ ፋኖ ማለት ሀገርን አሳልፎ የሚሰጥ ባንዳ ነው የሚል ማብራሪያም ለወታደሮቻቸው ሲነግሩ ተሰምቷል። ከዛም ከወራትም ከዓመታትም በፊት ተደምስሶ ጠፍቷል ሲሉት የነበረውን ኃይል ተፋለሙ እያሉ ወታደሮቻቸውን ጠይቋል። በክልሉ የውጊያ ተልእኮን ተቀብለው የተሰማሩ ወታደራዊ አዛዦች ብቻ ሳይሆን ወትሮውንም ተላላኪ ነበርን ይሉ የነበሩ የክልሉ አመራሮች ደግሞ በጎንደር ጠላት አማራ ተያዘ ፕሮፓጋንዳ ላይ ናቸው። ይህችው የጠላት ፋኖ ተላላኪ ሆነች የተባለች ግለሰብን በቤቷ መሳሪያ አግኝተናል፣ በጎንደር ከተማም እየተመረመረች ነው ይላሉ እነዚሁ የኦህዴድ ብልጽግና የወቅቱ ተላላኪዎች።
በእንዲህ ያለው ሁነት ውስጥ በሚገኘው በክልሉ አንዳንድ ስፍራዎችም ጥቃቶች ማጋጠማቸው ታውቋል። በወሎ ቀጠና ከላላም ባከት በተባለው አካባቢ የነበረው የተኩስ ልውውጥ፣ በዚሁ አካባቢ ሀይቅ ከተማ ውስጥ በአንድ የጸጥታ አመራር ላይ የተፈጸመ ጥቃት፣ እንደዚሁም በጎጃም ደብረ ማርቆስ መውጫ በፖሊስ አባላት ፓትሮል ላይ ደረሰ የተባለው ፍንዳታም የቅርብ አብነቶች ናቸው። ጀነራሎችም አንገት አስደፋን እያሉ የክልሉ ባለስልጣናት የተባሉትም አማራ ጠላቶችን በቁጥጥር ስር አዋልን ሲሉ እየገለጹ የቀጠለው ጦርነት ፖለቲካዊ መፍትሄን እንደተራበ 3ኛ ዓመቱ እየተቃረበ ነው። የአብይ አህመድ አማካሪ መከላከያ ዋሽቷል ሲሉ ምላሽ መስጠታቸው ተዘገበ። የብርሃኑ ጁላው ተቋም የሰሜን ህዝብ ህወሓት ክህደት ተጠቃ የሚለውን ሀተታውን ከጌታቸው ረዳ ጋር አያይዞ ማቅረቡ የሚታወስ ነው። በዚህ ሪፖርቱ በወቅቱ ሰሜን ህዝብ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን እናምን ነበር በሚል አቶ ጌታቸው ረዳ ስለመናገራቸው ይጠቅሳል። ጥቅምት 24 2013 በመከላከያ ሰራዊቱ ላይ የተፈጸመው ክህደት የህወሓት ቡድን ውለታ የማይቆጥር የሰብአዊነት ጥፍጣፊ እንደሌለው ያሳየበት ተግባር ነበር የሚለውን አረፍተ ነገርም ከስማቸው ጋር አብሮ አቅርቧል። አቶ ጌታቸው ይህ ብቻ ሳይሆን ከትግራይ ከበባውን ለመስበር ወደ ሌሎች የኢትዮጵያ ክልሎች ማለትም ወደ አማራና አፋር የተደረገውን ዘመቻ ከሰሜን ሸዋ ተቀልብሶ የተመለስ ነው የኢትዮጵያ ህዝብ አንድነትና ትብብር TDFን ከሰላ ድንጋይ አሸንፎ በኪሳራ እንድንመለስ ስላደረገ ነው ሲሉም አብራርቷል። ቀጣይ በትግራይ ለሚደረግ ጦርነትም መከላከያ ሰራዊቱ የቴክኖሎጂ አቅሙን በማላቅና በማሳደግ ጥቅም ላይ እንዲያውልላቸው ስለመጠየቃቸው ተብራርቷል። ይህ በተለይም ከሰሜን እዝ ጋር በተመለከተ ከዚህ በፊት ካደረጉት ንግግር ጋር እየተገናኘም መነጋገሪያ ጉዳይ ሆኖም ተስተውሏል። አጥቅተዋል የሚል ተረት ተደጋጋሚ ስለተፈጠረ እውነት የሚመስለው ሰው አለ። ሰሜን እዝ ያጠቃነው ነገር የለም። አብይ አህመድ ሰሜን እዝ ተጠቃ ከተባለበት ከ3 ቀን 4 ቀን በፊት ሰራዊት ከመላ ኢትዮጵያ ወደ ትግራይ ያስገባ ነበር። ሁሉም የትግራይ አካባቢዎች ሰራዊት ማስገባት ጀምሮ ነበር። የሰሜን እዝ ክፍለ ጦሮች የትግራይን ልዩ ኃይል እንዲያጠቁ ተጠባባቂነት ትእዛዝ ሰጥቷቸው ነበር። ከዚህ ውስጥ ይሄን ትእዛዝ የማይቀበሉ ኢንክሉዲንግ ኋላ ይከዱ አሉ ግርማና ናስር የሚባሉ ቀጣፊዎች መጨረሻ ሐሳባቸውን የቀየሩ ኢንክሉዲንግ እነሱ ተስማምቶ ነበር እኛ ጋር ይሄንን አንቀበልም ብለው እዛ ውስጥ ማለት አይ የአብይን ዓላማ አስፈጽማለሁ የሚል በእርግጠኝነት አንድ ነው 2 ጀነራል እንደነበሩ እናውቃለን። ከዛ ውጭ ይሄ በራሱ በሰሜን እዝ ውስጥ የነበረ መከፋፈል የፈጠረው ፍጀት ነው። ጥቃት ሲደረግ በእኛ ላይ ጥቃት ሲፈጸም ራስን ለመከላከል የሚወሰድ እርምጃ መውሰድ ነበረብን። ይሄን ትክክለኛ እርምጃ ወስደናል። የአብይ አህመድ አማካሪ አሁን ስለ ሰሜን እዝናም በጥቅሉ ስለ መከላከያም እንደዚሁም ስለ TDF ሽንፈት ተናገሩ የተባለው በቪዲዮ ማስረጃ ተያይዞ የቀረበ ባይሆንም ህወሓትም ፋኖም ሻቢያም 4 ኪሎ በሺህ ዓመት ማይመጡም ሲሉ ግን ተሰምቷል። የሆኖ ሆኖ የአብይ አህመድ አማካሪ መከላከያ ዋሽቷል የሚል ምላሽንም ይህም በቪዲዮ ማስረጃ ባይደገፍም መስጠታቸው ተዘግቧል። ወጋሃታ በመከላከያ ሪፖርት ውስጥ የተካተቱ ነጥቦች የሳቸው ንግግር ሳይሆኑ በጽሁፉ አቅራቢዎች የተፈጠሩ ናቸው በሚል ምላሽ ሰጡኝ ሲልም ገልጿል። የዘገባው ይዘት እውነታውን አያንጸባርቅም ሲሉ አንስተው ያደረጉት ንግግር ተስተካክሎ እንዲቀርብ ጠይቃለሁ ስለማለታቸውም ተጠቅሷል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን የጌታቸው ረዳ መልእክት ነው የተባለው ሀተታ በሰራዊቱ ገጽ ላይ እንዳለ ነው። የብልጽግናው ስርዓት የድሮን ጥቃትና ቅኝቶችን እንደቀጠለ ነው ሲል ህወሓት ገለጸ። ከወታደራዊ ምልመላው ጋር በተያያዘ የተነሳውን ጨምሮ ከሰሞኑ በአውሮፓ ህብረት ለቀረበው ማሳሰቢያ ምላሽ ሰጥቷል። በሌላ በኩል የድርጅቱ ምክትል ሊቀመንበር ደግሞ አንዳንድ ምዕራባውያን ዲፕሎማቶች ጄኖሳይድ ለፈጸመ ስርዓት ከለላ እየሰጡ ሌሎች ጥፋቶችን እያበረታቱ ነው ብሏል። ምዕራባውያን ያቀረቡትን የኢትዮጵያ የኢኮኖሚ ሉዓላዊነትን የመሸጥ ጥያቄን ተግባራዊ እያደረገው የ4 ኪሎ አገዛዝ ከትግራይ ወደ አዲስ አበባ የኮበለሉ የቀድሞ አመራሮችን ተጠቅሞ የዲፕሎማቲክ ማህበረሰቡ ላይ ስለ ትግራይ ያለውን መልከታ እንዲቀየር ለማድረግ ሰፊ ጥረትን ሲያደርግ ቆይቷል። ከሰሞኑ በአሜሪካም በአውሮፓ ህብረት በኩል የሚወጡት መግለጫዎችም የዚህ ማሳያ ተደርገው ይነሳሉ። ከአውሮፓ ህብረት መግለጫ ጋር በተያያዘ ምላሽ የሰጠው ህወሓት መሬት ላይ ያለውን ሁኔታ ከግምት ውስጥ ያላስገባና የተዛባ ይዘት ያለው ብሎታል። ህወሓት ከህብረቱ ትይዩ ክልላዊ ምክር ቤት ተቋቁሟል ተብሎ የቀረበበትን ክስ ሲያስተባብል ትግራይ አንድ የተመረጠ የክልል ምክር ቤት ብቻ እንዳላት ገልጾ ይህ ምክር ቤትን በመላው ክልሉ ሰፊ ውይይቶች ከተካሄዱ በኋላ በቅርቡ መደበኛ ተግባሩ የመለሰ ነው ይላል። የፌደራል መንግስቱ የጦርነት ማቆም ስምምነቱ ቁልፍ ድንጋጌዎችን አለመተግበር ብቻ ሳይሆን እየጣሰ ይገኛል የሚለው ህወሓት የፖለቲካና የኢኮኖሚ ክልከላዎች እንዳሉ ናቸው። በትግራይ አዋሳኝ አካባቢዎች ወታደራዊ እንቅስቃሴዎች ቀጥሏል
ቀጥሏል። ተደጋጋሚ የድሮን ጥቃቶችና ቅኝቱም ተጠናክሯል። ይህ ደግሞ ውጥረቱን ከማባባሱ ባለፈም በክልሉ ያለውን ሰብአዊ ቀውስ ይበልጥ አሳሳቢ አድርጎታል ሲልም አንስቷል። ፓርቲው በአንድ ወገን ወታደራዊ ምልመላና ዝግጅት እየተካሄደ ነው ተብሎ የሚነሳው ውንጀላንም አስተባብሎ እየተወሰዱ ያሉ ማናቸውም እርምጃዎችም እያደገ ከመጣው የህልውና አደጋና ስጋት ህዝቡን ለመታደግና ለመጠበቅ ያለሙ ናቸው ሲል አሳውቋል። ድርጅቱ አስቸኳይና ትርጉም ያለው የፖለቲካ ንግግር እንዲጀመር ጥሪ ያቀረበ ሲሆን የአውሮፓ ህብረትን ጨምሮ ሌሎችም ዓለም አቀፍ አጋሮች የፌደራል መንግስቱ ወደ እውነተኛ የሰላም ድርድር እንዲመጣም ጠንካራ ግፊት እንዲያደርጉም ጠይቋል። የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ደግሞ የምዕራባውያን እሴቶች ከወዴት አሉ ሲሉ ይጠይቃሉ። ለረጅም ጊዜ እናውቃቸው የነበሩት የምዕራባውያን እሴቶች የሚባሉት የሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲም በከፍተኛ ደረጃም ባዳላ አቋም ምክንያት ሲሸራረፉ ማየት አሳሳቢ ጉዳይ ነው። አንዳንድ ምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎችም ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰውን ስርዓት እውቅና የሚሰጡ የሚመስሉት ለምን እንደሆነ ራሴን እጠይቃለሁ። ይህም ተጨማሪ ጥፋቶችን ማበረታታት ነው ሲሉም አትተዋል። እንዲህ ያለው አድሏዊ የሆነው አቋማቸውስ ዘላቂ ሰላምን ያመጣልን ሲሉም ጠይቀዋል። ፕሬዚደንቱ የኢትዮጵያ ሉዓላዊ መሬትን በተመለከተ በተናገሩ በቀናት ልዩነት የአብይ አህመድ እንግዳ ሆኗል። ከታላቋ ሶማሊያ ወደ ኢትዮጵያና ኬንያ እንዲሁም ጅቡቲ የተወሰዱ ያሏቸው አካባቢዎችን አንስተው በ6 ወር ለ4ኛ ጊዜ ወደ 4 ኪሎም ጉዞ አድርገዋል። በከፍተኛ ውጥረት ውስጥ የሚገኙት የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ከሰሞኑ ያደረጉት ንግግር መነጋገሪያ ነበር። ብዙዎች የታላቋ ሶማሊያን የመመለስ ህልም በሚል እያነሱት ያለም ሆኗል። በእርግጥ የብልጽግናው አገዛዝ ሶማሌላንድ ድረስ ወደብ አመጣውላችሁ ያለ ሰሞን በሶማሊያ ኤምባሲዎች በኩል ከኢትዮጵያ የሚወሰዱ የታላቋ ሶማሊያ ግዛቶች አሉ የሚሉ መልእክቶች ሲተላለፉ ተስተውለው ነበር። ከቀናት በፊት ደግሞ ፕሬዚደንት ሐሰን ሼህ መሐመድ ከዚህ ጋር የተያዘ ንግግር አቅርበዋል። ሶማሊያ ማንተ ፍርሰዳ ayay leedahay walaaliya meel kasto ay joogtaan ididiilada maanta Soomaaliya ka muuqata jamhuuriyadda Soomaaliya ee 60kii midowday ee dhisantay kaliya ma aha ዛሬ በሶማሊያ የሚታየው ተስፋ እንደ ፈረንጆቹ አቆጣጠር በ1960 በሁደት በተመሰረተችው የሶማሊያ ሪፐብሊክ ላይ ብቻ የተወሰነ አይደለም የሚሉት ፕሬዚደንቱም ይህ ተስፋ ሌሎች 3 የጠፉ የሀገሪቱ አካላት በተመሳሳይ ጉጉትና ተስፋ የሚጠባበቁትና የሚጋሩት ነው በማለት የታላቋ ሶማሊያ ፕሮጀክትን በተመለከተ ንግግር አቅርቧል። የሶማሊያ አካል አድርገው ያልዘረዘሯቸው ነገር ግን ከዚህ በፊት በተደጋጋሚ ሲጠቀሱ የሚታወቁ አካባቢዎች ደግሞ የኢትዮጵያ ሶማሌ ክልል፣ የኬንያ ሰሜን ምስራቅ ግዛትና ጅቡቲ ናቸው። ይህንን ንግግር ያደረጉት ፕሬዝደንቱ የተለመደ ጉዟቸውን ወደ 4 ኪሎ አድርገዋል። ጉብኝቱ በ6 ወራት ውስጥ ለ4ኛ ጊዜ የተከናወነም ሆኗል። ፕሬዝደንቱ ያሉበትን ፖለቲካዊ ውጥረት ተከትሎ በተከታታይ ቀናት ወደ ኬንያና ኢትዮጵያ ተጉዘው ድጋፍ ለማግኘት ያደረጉት ጉብኝት ስለመሆኑም የሀገሪቱ የመገናኛ ብዙሃን ዘግቧል። ባለፈው መጋቢት ወር ፕሬዝደንት ሐሰን ሼህ መሐመድ ጠቅላይ ሚኒስትር አብይ አህመድና የጅቡቲ ፕሬዝደንት እስማኤል ኦመር ገሌም በጅቡቲ ተገናኝተው እንደነበር የሚታወስ ነው። ከዛ አስቀድሞ ደግሞ ባሳለፍነው ታህሳስ ወር አብይና ሐሰን ሼህ መካከል በአዲስ አበባ ንግግር የተከናወነ ሲሆን በመቀጠልም የሶማሊያው ፕሬዝደንት በጥር ወር ከኡመር ጌሌህና አብይ ጋር እንደገና ወደ ጅግጅጋ አብረው መጓዛቸውም አይዘነጋም። የአሁኑ ጉብኝት የተከናወነው ደግሞ ሐሰን ሼህ ወደ ናይሮቢ አቅንተው ከኬንያው ፕሬዝደንት ዊሊያም ሩቶ ጋር ከመከሩና በሰላምና ደህንነት ጉዳይ ላይ ተወያየው ካሉ ከአንድ ሳምንት በኋላ ነው። በኢትዮጵያና ሶማሊያ መካከል ያለው ግንኙነት የብልጽግናው መንግስት ከሶማሌላንድ ጋር ባደረገው ስምምነት ምክንያት ለወራት የዘለቀው ውጥረትን ተከትሎ ሐሰን ሼህ መሐመድም አብይ አህመድን ከጀርባችን የወጋን ሰው ነው ይሉ እንደነበር የሚዘነጋ አይሆንም። ያ የብልጽግናው አገዛዝ ያልተጠና ውሳኔ ዛሬ የግብጽ ወታደሮች በኢትዮጵያ ድንበር አቅራቢያ ባሉ የሶማሊያ ግዛቶች እንዲንቀሳቀሱ አስችሏቸዋል። ያ ስምምነት ሶማሊያ የባህር ላይ ሀብቷን ለቱርክ አሳልፋ እንድትሰጥ ግፊት አድርጎባታል ብለው የሚያነሱም አሉ። ከአስመራና የካይሮ አገዛዞች ጋር የተጠናከሩ ጥምረቶችም ይነሳሉ። እንዲያም ሆኖ ቱርክ አንካራ ላይ የተደረሰውን ስምምነት ተከትሎ ውጥረቱ መርገቡም ይታወቃል። ከ300 በላይ ኢትዮጵያን ስደተኞች በደቡብ አፍሪካ መታሰራቸው ተሰማ። በሀገሪቱ የተቀመጠው ቀነ ገደብ መድረስን ተከትሎ ውጥረቱ እንደቀጠለ ነው ተብሏል። የደቡብ አፍሪካ ከፍተኛ የፖሊስ አዛዥ ደግሞ ከግድያ ሙከራ ማምለጣቸው ተሰምቷል። ማርች ኤንድ ማርች የተባለ ቡድን ካቀደው የተቃውሞ ሰልፍ አስቀድሞ ከወዲሁ በአንዳንድ የሀገሪቱ አካባቢዎች ውጥረት የነገሰበት ድባብ መስፈኑም ታውቋል። በስደተኞች ላይም እስርና ወከባዎች እየተፈጸሙ ናቸው። በተለይም ኢስተርን ኬፕ በተባለ አካባቢም ባሳለፍነው እሁድ ኢትዮጵያን ስደተኞች
ስደተኞች በጅምላ መታሰራቸው ተነግሯል። በደቡብ አፍሪካ ጸረ ስደተኛ አቋም ያላቸው ቡድኖች በሀገሪቱ የሚገኙ ህገወጥ ስደተኞች እስከ ሰኔ 30 ድረስ እንዲወጡ የሰጡት ቀነ ገደብም አብቅቷል። ትናንት እሁድ ደግሞ የፖሊስ የደንብ ልብስ የለበሱናም ሌሎችም የደንብ ልብስ ካለበሱ የሀገሪቱ ዜጎች ጋር በመሆን በየሱቆቹ በመግባት የመኖሪያና የስራ ፍቃድ ሲጠየቁ መዋላቸውን የተናገሩ 3 ኢትዮጵያን ስደተኞች እነዚሁ አካላት ከ300 በላይ ኢትዮጵያንን አስረው ይዘው ሄደዋል ብለዋል። የተወሰኑት ለፖሊሶቹ ገንዘብ በመስጠትና ሙስና በመክፈል ከመንገድ ለመመለስ ቢችሉም አሁንም አብዛኞቹ ግን በፖሊስ እጅ ይገኛሉ ሲሉም ገልጿል። በደቡብ አፍሪካ እየተቀመጠው ቀነ ገደብ ከማለቁ አስቀድሞም በማስጠንቀቂያው ስጋት ያደረባቸው የተለያዩ ሀገራት ዜጎች ወደ የሀገራቸው ሄደዋል። በትናንትናው ዕለት ብቻም ከ15000 በላይ ስደተኞች በአውቶቡስ ወደ የሀገራቸው ጉዞ መጀመራቸው ነው የተሰማው። በተለይም ብዛት ያላቸው ስደተኞች በዋና ዋና ከተሞች በመሰባሰብ ወደ ሀገራቸው ለመመለስ አውቶቡስ ሲጠባበቁ መመልከታቸውን የሚናገሩት ኢትዮጵያን እስካሁን በሺዎች የሚቆጠሩ የማላዊ፣ የዚምባብዌ፣ የናይጄሪያና የጋና ዜጎች ወደ የሀገራቸው ተመልሰዋል። አሁንም በርካቶች በጊዜያዊ ድንኳኖች ውስጥ በመጠለል መጓጓዣን እየተጠባበቁ ነው ብለዋል። የደቡብ አፍሪካ መንግስት በበኩሉ የህዝብን ደህንነት የሚያውኩ ማናቸውንም ድርጊቶችን አልታገስም ሲል ከወዲሁ አስጠንቅቋል። ይህ በእንዲህ እንዳለ ከደቡብ አፍሪካ ከፍተኛ የፖሊስ አዛዦች አንዱ የሆኑት ሜጀር ጀነራል ፌሮዝ ካህን ከግድያ ሙከራ ማምለጣቸውን ፖሊስ አሳውቋል። የወንጀል ምርመራ ክፍል ምክትል ኃላፊ የሆኑት ሜጀር ጀነራል ፌሮዝ ከትናንት በስቲያም እሁድ ምሽት ወደ ቤታቸው እየሄዱ ሳለም ጥይት እንደተተኮሰባቸው ተገልጿል። ወደ ድንገተኛ የሕክምና ክፍል መወሰዳቸውም ተዘግቧል። በደቡብ አፍሪካ በፖሊስ ኃይል የሚፈጸም ወንጀልን በተመለከተ ምርመራ የሚያካሄድ ኮሚቴ የተዋቀረ ሲሆን ከፍተኛ የፖሊስ አዛዡ ከቀናት በኋላ ለኮሚቴው ቃላቸውን እንደሚሰጡ ይጠበቅም ነበር። ዶናልድ ትራምፕ የኢራንና የአሜሪካ ባለስልጣናት በኳታር ለድርድር እንደሚገናኙ ተናገሩ። ኢራን ደግሞ ሐሰት ስትል ውድቅ አድርገዋለች። ዶናልድ ትራምፕ በግል ትስስር ገጻቸው ላይ ባሰፈሩ ጽሁፍ ኢራን ስብሰባ እንዲደረግ ጠይቃናለች፣ እናም ነገ ዶሃ ውስጥ እናከናውኗለን ብለዋል። የአሜሪካው ፕሬዚደንት ማክሰኞ ይካሄዳል ስላሉት ስብሰባ ተጨማሪ ማብራሪያ ግን አላሰፈሩም። የዋይት ሀውስ ቃል አቀባይ ደግሞ ዋና ዋናዎቹ የአሜሪካ ተደራዳሪዎች ጃሬድ ኩሸርና ስቲቭ ዊትኮፍ በዚህ ሳምንት ዶሃ ውስጥ የሚካሄድ የከፍተኛ ባለስልጣናት ስብሰባ ላይ ለመሳተፍ ወደ ዶሃ እንደሚበሩ ለፎክስ ኒውስ ተናግሯል። ከነዚህ የከፍተኛ ባለስልጣናት ስብሰባ ጎን ለጎን የቴክኒክ ንግግር እንደሚካሄድም አክሏል። የኢራን የውጭ ጉዳይ መስሪያ ቤት ግን ነገሩን አስተባብሎታል። ምክትል ሚኒስትሩ ካዜም ጋሪባባዲ በሰጡት አስተያየት ሁለቱ ሀገራት በዚህ ሳምንት ቴክኒካዊ ንግግር ለማድረግ እቅድ ይዘዋል መባሉን አስተባብለው ነበር። የኢራን ቴክኒካዊ ቡድን ኃላፊ የሆኑት ጋሪባባዲም የሌላኛውን ወገን ግዴታዎች አፈጻጸም መከታተልን ጨምሮ ከኳታር ጋር የሚደረጉ ምክክሮች ቢቀጥሉም የስራ ቡድኖቹ ቴክኒካዊ ንግግር ዶሃ ውስጥ ይካሄዳል በሚል በመገናኛ ብዙሃን የተሰራጨው ዘገባ ግን የተረጋገጠ አይደለምም ብለዋል። የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጋኢ ደግሞም በቀጣዮቹ ቀናት በኳታር ከአሜሪካ ጋር የተያዘ ምንም አይነት ውይይት ወይንም ስብሰባ እንደሌለ ገልጿል። ቃል አቀባዩ እንዳስረዱት ከአሜሪካ ጋር በሚደረጉ ድርድሮች ላይ ኃላፊነት የተሰጠው የኢራን የልዑካን ቡድን ወደ ዶሃ የሚያቀና ቢሆንም የጉዞው ዋነኛ ዓላማ ግን ቀደም ሲል የተደረሱ የመግባቢያ ስምምነቶች ድንጋጌዎች ተግባራዊ ማድረግ ላይ ብቻ ያተኮረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።